HD Sports በሁሴን አብዱልቀዲና በዳዊት ንጉሴ Champions again Liverpool HD Sports ተናስተልን እንዴት ሰነበታችሁ ብለናል የኤችዲ አድማጭ ተመልካቾች ኤችዲ ስፖርት እንግዲህ በብስራት ኤፍኤም 101.1 ላይ መጥቷል ቅዳሜ ማለዳ 45 ደቂቃ ቆይታ የሚያደርግ ዝግጅታችን ነው ቻምፒየንስ ሊግ እንግዲህ የ16ቱ ዩሮ ፍጻሜ ቀጣይ ተፋላሚዎች እንዲሁ እስከ ግማሽ ፍጻሜ የሚሄደው አጠቃላይ ፕሮግራሙ ይፋ ሆኗል በዚህ መሰረት እንግዲህ ቀለል ያለ ነገር የገጠማቸው ቲሞች አሉ በዛው ልክ ደግሞ በአንድ ወገን ከበድ ያሉ ጉዳዮች እንዳሉ አስተውለናል አርሰናሎች በዚህ ተጠቃሚ ናቸው በአንጻሩ ደግሞ በዛኛው ምድብ ሌሎች የእንግሊዝ ቲሞች ከበድ ያለ ፈተና አለባቸው የሚል ነገር እየወጣ ነው እናነሳለን ከዛው እንግዲህ አራት የሚደርሱ ጨዋታዎችን እንደ ሁልጊዜውም እናስተዋውቃለን ፕሮግራሞቹን ብቻ ሳይሆን ዝርዝር ጉዳዮች እንዲሁ ግምቶችን እናስቀምጣለን ሊቨርፑል ከዌስትሃም ጨዋታ አለው ዛሬ ሊድስ እና ሲቲ የሚገናኙበት ጨዋታ እንዲሁ ይጠበቃል ነገ ደግሞ ዩናይትድ ከክሪስታል ፓላስ እንዲሁ አርሰናል እና ቼልሲ በለንደን ደርቢ የሚያደርጉት ትልቁ የሳምንቱ ጨዋታ ትኩረት ሳቢ ጨዋታ ነው በተለይ እንግዲህ በአርሰናል እና ሲቲ መካከል የሚደረገው ፉክክር ጠንከር የሚልበት እድል ከዚህ ሳምንትም ጀምሮ እንግዲህ ሰፋ ብሎ ሊመጣ እንደሚችል እንገምታለን ቪላ ትናንትና ተሸንፏል ይሄም ደግሞ ከታች ላሉት እንደነ ቼልሲ ሊቨርፑል ዩናይትድ የሚሰጠው እድል በጣም ትልቅ ነው ይሄንንም እናያለን በቆይታችን አብራችሁ እንድትሆኑ ነው እንደሁሉ ጊዜው በማክበር የምጋብዘው በአካል ዳንኤል አብሮኛል እንዲሁ ኤችዲ ዩቲዩብ ላይም ይሄንን ፕሮግራም እንድትከታተሉ አስቀድሜ ጥሪ ያደርጋለሁ በአካል እንዴት ነህ ብያለሁ አለን ዴቭ እንዴት አለ አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ ወደ ቻምፒየንስ ሊጉ ጉዳይ በቀጥታ እንለፍ እስቲ እሱን አስረዳኝ የቻምፒየንስ ሊግ የዘንድሮ የውድድር ዓመት ቡዳፔስት ፑስካሽ አሬና ላይ የሚጠናቀቅ ነው የሚሆነው ዴቭ እንግዲህ 16 ውስጥ የገቡ ቡድኖች ወይም ራውንድ 16 ላይ የገቡ ቡድኖች በሙሉ ተለይተው ታውቋል ደግሞም እርስ በርስ ማን ይገናኛል የሚለውም ጉዳይ እንደዚሁ ታውቋል ምናልባት የጥሎ ማለፉ ትልቁ ጨዋታ ትልቁ ግንኙነት የማንቸስተር ሲቲ እና የሪያል ማድሪድ ጨዋታ ይሆናል ዴቭ ይሄ እንግዲህ ሁለቱ ቡድኖች እንዲገናኙ ሆኗል አታላንታ ከባየር ሚዩኒክ የሚያደርጉትም ጨዋታ ሌላ ጠንካራ ለባየርን ጥሩ ፈተና ቢያልፍ እንኳን በደንብ ተፈትኖ ራሱን መዝኖ እንዲያልፍ የሚያስገድደው ጨዋታ ሊሆን ይችላል ቀድሞ ሲጠበቅ የነበረው ቼልሲን ብንገጥም እያሉ ሲያነሱ የነበረው የፔዤው አሰልጣኝ እንደዚሁ ከቼልሲ ጋር ፒኤስጂ ከቼልሲ እንዲገናኙ ጣወቷል ደግሞ ሌላኛው ጋላታሳራይን ከሊቨርፑል የሚያገናኘው ምድብ አለ እንግዲህ የኢንተር የኒውካስል እና የባርሴሎናም ግንኙነት ታውቋል በዚህ በቻምፒየንስ ሊግ ጥሎ ማለፍ ከዛ ውጪ እንደዚሁ አትሌቲኮ ማድሪድ ከቶተናም የሚያደርጉትም ጨዋታ ብርቱ ፉክክር ይኖረዋልና የትኛው ኃላፊ ይሆናል በጣም ከባድ የሚመስለው ጨዋታ ይመስላል አስደናቂው ቦዶ ግሊምት እድለኛ ነው አሁን ከስፖርቲንግ ሊዝበን ጋር ተገናኝቷል አርሰናል ከባየር ሊቨርኩዘን የተገናኘበት አጋጣሚ ተፈጥሯል ዴቭ እንግዲህ ሁለት መስመሮች ነው የሚኖሩት አንደኛው መስመር እንግዲህ ፔዤ ቼልሲ ጋላታሳራይ ሊቨርፑል ሪያል ማድሪድ ማንቸስተር ሲቲ አታላንታና ባየርን የሚገኙበት ናቸው እዚህ ውስጥ ስንት ትልልቅ ቡድኖች እንዳሉ በትንሹ ባየርን ማንቸስተር ሲቲ ሪያል ማድሪድ ሊቨርፑል ቼልሲ ፒኤስጂ እነዚህ ቡድኖች አሉ ምናልባት አነሳ ያለ ግምት የምትሰጣቸው ቡድኖች ጋላታሳራይና አታላንታ ሊሆኑ ይችላሉ አርሰናል ባለበት ጎራ ደግሞ እንግዲህ ኒውካስል ባርሴሎና አትሌቲኮ ማድሪድ ቶተናም ቦዶ ግሊምት ስፖርቲንግ ባየር ሊቨርኩዘን አርሰናል ናቸው እንዴት አርሰናል ረጅም ርቀት ሊጓዝ እንደሚችል ኮዲሁ መገመት ትችላለህ ባየር ሌቨርኩሰንን የሚያሸንፍ ከሆነ ጠንካራው ቦዶ ግሊምት ሊመጣ ይችላል ስፖርቲንግን የሚጥል ከሆነ ስለዚህ አርሰናል ባለው ኤክስፒሪየንስ ቦዶ ግሊምትን ቢጥል እንኳን
በትንሹ እስከ ግማሽ ፍጻሜ የሚጓዝበት እድል ሰፊ ነው ብለህ ማንሳት ትችላለህ። ከዛ በኋላ ምናልባት ባርሰሎና፣ ምናልባት ኒውካስል፣ ምናልባት አትሌቲኮ አሊያም ቶተናምን የሚያገኝበት እድል ሊኖር ይችላልና የሰሜን ለንደን ደርቢንም ልናይ እንችላለን። ማን ያውቃል በቻምፒየንስ ሊግ ግማሽ ፍጻሜ ድረስ የሚጓዙ ከሆነ ሁለቱም ያሸንፉ ከተጓዙ ግማሽ ፍጻሜ ላይ ሰሜን ለንደን ደርቢን ልናይ የምንችልበት እድል ሊኖር ይችላል። ፔዤ እና ቼልሲ የሊቨርፑልና የጋላታሳራይ አሸናፊን በሩብ ፍጻሜ ይገጥማልና ሁለቱ የእንግሊዝ ቡድኖች እርስ በርስ ሊገናኙ ይችላሉ ወይንም ደግሞ ፒኤስጂ ከሊቨርፑል የሚገናኙበት እድል ሊፈጠር ይችላል። በጣም ጠንካራው ጎራ ምድብ ይሄኛው ነው። ይሄኛው ምድብ ነው። አሁን ማነሳው የማንቸስተር ሲቲና የሪያል ማድሪድ አሸናፊ የአታላንታና የባየርን አሸናፊ ነው የሚገጥመው። ስለዚህ ፔፕ የቀድሞ ቡድኑን የሚገጥምበት እድል ሊኖር ይችላል። ሪያል ማድሪዶች ባየር ሚዩኒክን የሚገጥሙበት እድል ሊኖር ይችላልና እዚህ ጋር ካሉት ሶስት ቡድኖች ቢያንስ ሁለቱ እንደሚወድቁ በእርግጠኝነት መናገር ትችላለህ ዴቭ። ስለዚህ ሲቲ ነው የሚወድቀው፣ ሲቲና ሪያል ማድሪድ ናቸው፣ ሪያል ማድሪድና ባየርን ናቸው። ሲቲና ባየርን ነው የሚወድቁት፣ ማድሪድ ያልፋል። በጣም ጠንካራ ይመስላልና በዚህ መልኩ እንግዲህ ይቀጥላል። እንዳነሳሁት ፔዤ በሊቨርፑል ምድብ ያለውን የሚያልፍ ከሆነ ወይም ቼልሲ የሚያልፍ ከሆነ ሊቨርፑልና ቼልሲ ሊገናኙ ይችላሉ ሩብ ፍጻሜ። ደግሞ የሁለቱ አሸናፊ በግማሽ ፍጻሜ ምናልባት ማድሪድን፣ ምናልባት ማንቸስተር ሲቲን፣ ባየርን ወይንም አታላንታን የሚገጥሙበት እድል ይኖራልና ለአርሰናል በጣም ምርጥ የሚባለው ድልድል ይመስላል። ከሁሉም በቃ ይሄ ባርሰሎናዎች ራሱ ሊጨፍሩ ይችላሉ። በጣም ጥሩ ድልድል ነው የደረሰን የሚለው ነገር ሊያነሱ ይችላሉ። ምናልባት የቼልሲ፣ የፔዤ፣ የሊቨርፑል፣ የማንቸስተር ሲቲ፣ የሪያል ማድሪድ፣ የባየርን ደጋፊዎች ደግሞ ፊታቸውን ሊነጩ ይችላሉ ዴቭና በዚህ መልኩ የቻምፒየንስ ሊግ ድልድሉ ይፋ ሆኗል ዴቭ። የሚገርም ነው እንዳልከው። ያልተጠበቀ የሚመስለው የእንግሊዝ ትልልቅ ቲሞች በተለይ ሲቲና አርሰናል ባሉበት መስመር ተገናኝተው በአንድ ሳምንት በ15 ቀን እንዲህ 3 ጨዋታ ሊያደርጉ የሚችሉበት ሂደትንም ሲያነሱ እንደነበሩ በርካቶች ታስታውሳለህ። እና ብዙ ነበር ሲባል የነበረው ግን በአጋጣሚ ይሄ ድልድል አርሰናልን ፌቨር አድርጓል። እንደተለመደው ደግሞ ገና ከወዲሁ ከዚሁ 16 ሲቲ ከባድ ፈተና በድጋሚ እንዲጋፈጥ ሆኗል እና ሳምዲን እንደተለመደው አትሌቲክ ላይ ቴሌግራፍ ላይ ይዞት የወጣው ነገር አለ። የራሱን ግምት ላስት 16 ውስጥ የራሱን ግምት አስቀመጠ። ከዛ በኋላ ሩብ ፍጻሜ ላይ ባለው ድልድል መሰረት አስቀመጠ። ሰሚፋይናል ማን ይደርሳል አለና ፍጻሜ ብሎ የራሱን አስቀምጦ ነበርና ገርሞኝ ያየሁት ነበረ በአካልዬና ጋላታሳራይና ሊቨርፑልን እንደሚያልፍ ጠቀሰ። ፔጄ እና ቼልሲን ፒኤስጂ እንደሚያልፍ አስቀመጠ። ሪያል ማድሪድ ከማን ሲቲ ማድሪድ ያልፋል አለ። እዚህ ጋር ሪያል ማድሪድ ፕሮግረስ የራሱ የተወሰኑ ማብራሪያዎች ይሰጣል አጠራጠር እያደረገ። አታላንታና ባየር ሙኒክን አይቶ ባየርን እድል አለው የማለፍ አለና ኒውካስልና ባርሰሎናን ጠቅሶ ደግሞ ባርሰሎና የተሻለ እድል አለው፣ ይህንንም ባርሰሎና ያልፋል አለ። አትሌቲኮና ቶተናምን አይቶ ደግሞ ለአትሌቲኮ እድል ሰጠ። ቦዶ ግሊምትና ስፖርቲንግ ሊዝበንን አይቶ የገረመኝ ነገር የቦዶ ግሊምት ፌሪ ቴሉ ይሄ እንግዲህ አስደናቂ ታሪኩ ግርምት የሚመስለው ታሪኩ ይቀጥላል አለና አርሰናልና ሌቨርኩሰንን አንስቶ ከዛ አርሰናል ያልፋል አለ። ከዛ በራሱ ስሌት እንግዲህ ያለፉትን ወሰደና ያው ፔጄና ሊቨርፑል ይገናኛሉ ኳርተር ላይ ሁለቱም ስለሚያልፉ በሱ ግምት ፔጄ ያሸንፋል አለ። ሪያል ማድሪድና ባየርን አነሳና ባየርን ነው እዚህ ጋር የሚያልፈው አለ። ባርሰሎናና አትሌቲኮ ማድሪድ ይገናኛሉ። በስሌቱ መሰረት ባርሳ ያልፋል አለና አርሰናል ከቦዶ ግሊምት ነው በቀጣይ የሚገናኘው። አርሰናል ያሸንፋል። እንግዲህ ድለኛ ያደረገው አንዱ ይሄ ስለሆነ አርሰናል ያልፋል አለ። በራሱ ስሌት ወሰደ። እንግዲህ ግማሽ ፍጻሜ ማንን አስገባ? ፓሪስ ሴን ጀርሜንን፣ ባየርንን፣ ባርሰሎናንና አርሰናልን እንዲደርሱ አደረገ። ከዛ ፒኤስጂ ከባየርን ይገናኛል ግማሽ ፍጻሜ ላይ። በሱ ስሌት መሰረት ባየርን ያሸንፋል። ባርሰሎና ከአርሰናል ይገናኛል፣ አርሰናል ያሸንፋል አለ። ስለዚህ ሁለቱ የፍጻሜ ጨዋታዎች በእንግዲህ በፑሽካሽ አሬና የሚካሄደው በባየርንና አርሰናል መካከል ነው አለና ሲያጠቃልለው ፍጻሜውን ግን ባየርን ያሸንፋል አለ። እኔ ዘንድሮ አሸናፊው እንግዲህ ባየር ሙኒክ ነው ብሎ ቁጭ አርጓል። ስላነሳ ነበር አይደለ ባየርን ዘንድሮ
በተሻለ ጠረጥረዋለሁ ያልኩኝ ሐሳብ ስሰጥህ ነበር ለአንተው ለሁሴን አላቅም እንዲ ሳነሳ ነበር አይ ነው ግን ስሌቱ እንግዲህ የራሱ ግምት ነው መስመሩ በደንብ የተበጀለት ነው እንግዲህ በቀጣይ ሩብ ግማሽ ፍጻሜ ላይ ማከማ ይገናኛል የሚለው የተደራጀ መሆኑ ግምት ለመስጠት አይከብድም ለሁሉም እንግዲህ የራሳቸውን ግምት አድማጮችም እንዲሁ ማስቀመጥ ይችላሉ በነገራችን ላይ ቻምፒየንስ ሊግ አንተ አልገመትክም እንዴ ይሄንን ስታይ አርሰናል ቀና እድላለሁ በነገር ላይ ያ ዝም ብለህ ስታይ ፍጻሜ የሚደርሱ የመሄድ እድል አለው ለምን ራሱን ትሉ ይነግርሃል እኮ የተቀመጠበት መስመር ባየር ሌቨርኩሰንን ካሸነፈ ከቦዶ ግሊምት ወይም ከስፖርቲንግ ሊዝበን ነው የሚገናኘው ባየር ሌቨርኩሰንን ካሸነፈ ከሁለቱ አንዱን የማሸነፍ አቅም ሊኖረው እንደሚችል ግምት ተወስዳለህ ያለ ጥርጥርና ቀጥሎ የሚመጣው ደግሞ አርሰናል የሚመጣው ባርሴሎና ነው አሁን ባለው ይዘት ባርሴሎና ለማሸነፍ አቅም አለው አርሰናል የሚል ግምት አለኝ አሁን ዝም ብለህ ስታየው ባርሴሎና እየተቸገረ ያለ ቲም ነው በተለይ ሃይላይት ላይ የሚሰሩት እንትን ምን ያህል አስቸጋሪ እንደሆነ እናያለን ኦፍ ኮርስ እንግዲህ የተጎዱ ተጫዋቾች ቡድኑ ውስጥ ቁልፍ የሆኑ ተጫዋቾች ያን አይመለሱም ማለት አይደለም ቦክሳዊ ብቃቱን ስታይ ግን ባርሴሎናን አርሰናል የማሸነፍ አቅም አለው ስፔን ክለቦች ላይም ደግሞ ሞር ዶሚናንት ነው ከቅርብ ጊዜ ወዲህና ይሄንንም ሊያሳካ ይችላል የሚል ግምት አለኝ ባየርን ግን በተለየ መልኩም ነው ቀድሞም ስገምተው የነበረው ጥሩ መሆኑ ብቻ ሳይሆን ዘንድሮ የተለየ ታሪክ በሁሉም ቡድኖች መስመር ብታይ የተሻለ መፈጸም አቅም ያለው የሚመስለው ባየርን ነው ዝም ብዬ ሳይሆን ኮቹም ለምን ያዳበረ መጥቷል የተጫዋቾቹም ጥረት በደንብ ነው የሚታየው እንደ ሌሎች አውሮፓ ቲሞች ወጣ ገባም አይደለም በነገር ላይ ባየርን ኦፍ ኮርስ አርሰናል ተሸንፏል አይተናል በቻምፒየንስ ሊግ የምድቡ ጨዋታ ላይ አንድ ጨዋታ ነው በሜዳ ያደረከው ጨዋታ ነው ያ የደርሶ መልስን ጨዋታ ባህሪ ላይ ለካ የሚችልበት እድል አለ ግን ይሄን ሳይ ዝም ብዬ ባየርንን ከሁሉም በተሻለ ግምት ሰጥቼው ነበርና ይመስላል ለህ ነው ዝም ብለህ ደግሞ የሳም ዲንንም ግምት ስትይ አንተን አላቅም እንግዲህ አንተን ቲፕ ልታረጋት ትችላለህ ባጭሩ ከፈለክ አይ ያው ፔዤ ሜድ ይመስለኛል በዛኛው መስመር እኔ ፔዤ ሜድ ይመስለኛል የፔዤና የባየርን አሸናፊ ምናልባት ቻምፒየንስ ሊጉን የመውሰድ እድል አለው ብዬ አስባለሁ በዚህኛው መስመር አርሰናልን ነው እስከ ፍጻሜ ይጠብቃሉ አርሰናልን ያለውን ነገር ስታይ ነው ዝም ብለህ ስታየው ምድብ ነው ሂደቱ ግን ፔዤ የሚወስደው ይመስለኛል ሌቬዘን ሊደግም ይመስለኛል ያ ፔዤ ሞር ከሊጋው የበለጠ እዚህ ቻምፒየንስ ሊጉ ላይ ተመሳሳይ አይነት አካሄድ የሚሄድ ይመስለኛል ዴቭ እና ምናልባት ፔዤ ሊያስገርምን ይችላል የሚል ግምት ነው ያለኝ ግን የሳምዲን ለየት ያለ ባየር የምትገምታቸው አይነት ነገሮችን ነው ያነሱ አንዳንድ ለመገመት የሚያስቸግሩ አሁን ከአትሌቲኮና ከቶተንሃም ማን ያልፋል የሚለው ጉዳይ የሆነ የሚያጠራጥር ነገር ሊኖረው ይችላልና እሱን ከማለት ነው ዴቭ እንግሊዞችን በደንብ ነው ያራገፋቸው በቃ እዛው ኳርተር ላይ ነው አራግፋቸው የመጣው በዛኛው መስመር ያሉትና ባየር ወሰደ ምንም ምህረት የለውም እዛው ኳርተር ላይ በቃ ሊቨርፑል በዛው ተራገፈ በሱ አካሄድ እንግዲህ ያው ይሆናል አይሆንም እናያለን ሊቨርፑልን ነው ዌስትሃምን እናንሳ እንግዲህ በደንብ አድርገን ያን ጨዋታ ወስዷል የራሱ የ28ኛ ሳምንት ከሚያስተናግዳቸው ጨዋታዎች የሊቨርፑል ዌስትሃምን በአንፊልድ የሚገጥምበት ጨዋታ ነው ዴቭ 6ኛ ከ18ኛ 45 ነጥብ የሰበሰበው 25 ነጥቦች ካሉት የሚያደርገው ጨዋታ ነው እንግዲህ 5ኛ ደረጃ ላይ ከሚገኘው ቼልሲ ጋር ሊቨርፑል በነጥብ እኩል ነው 45 ነጥቦች አሏቸው በግብ ነው ልዩነታቸው ዌስትሃም ወራጅ ቀጠና ውስጥ ይገኛል ሁለት ተከታታይ ድልን በሊጉ አስመዝግቦ ሊቨርፑል የሚመጣበት ጨዋታ ነው ኖቲንግሃም ፎረስት ላይ የማካሊስተር የመጨረሻ ደቂቃ ግብ ቡድኑን አሸናፊ አድርጎት እንደነበር እናስተውሳለን ዌስትሃምም ሁለት ጨዋታዎችን ያለ ሽንፈት እየተጓዘ ነው የሚገኘው በ27ኛ ሳምንት ከማንቸስተር ዩናይትድ ጋር 1-1 ተለያይቷል እንግዲህ ይሄን ጨዋታ ለማሸነፍ እስከ መጨረሻው ደቂቃ ድረስ ተቃርበው ነበር ግን ቤንያሚን ሼሽኮ ያስቆጠረው የ96ኛ ደቂቃ ግብ ማንቸስተር ዩናይትድን ጣፋጭ 1 ነጥብ እንዲያገኝ አስችሎት ዌስትሃም ደግሞ ከጨዋታው 2 ነጥብ እንዲጥል ምክንያት ሆኗል በርተን አልቢዮንን ከዛ በኋላም በኤፍኤ ካፕ አሸንፈዋል ዌስትሃም ሊቨርፑል እንግዲህ እንደሚያስቆጥረው የጎል መጠን እስከ 4ኛ ደረጃ ከፍ የሚልበት እድል ሊኖር ይችላል ጨዋታውን የሚያሸንፍ ከሆነና ማንቸስተር ዩናይትድ የሚሸነፍ ከሆነ ወይም ማንቸስተር ዩናይትድ እሁድ ጨዋታውን እስኪያደርግ ድረስ ማለት ነው ሊቨርፑል ወደ 4ኛ የሚመጣበት እድል ሊኖር ይችላል ግን ሰፋ ባለ 4-0 እና ከዛ በላይ በሚሆን ውጤት ማሸነፍ ይጠበቅበታል ዌስትሃም
ማሸነፍና ኖቲንግሃም ፎረስት ደግሞ በዚህኛው ሳምንት በብራይተን የሚሸነፍ ከሆነ ዌስትሃም ከወራጅ ቀጠናው የሚወጣበት እድል ይፈጠራል። ስለዚህ ዌስትሃሞች ይህንንም ተስፋ እያደረጉ ወደ ሜዳ እንደሚመጡ ትጠብቃለህ። ዘንድሮ የሊቨርፑል ወይም ሊቨርፑል የሚሳተፈባቸው ጨዋታዎች ዴቭ ከ90 ደቂቃ በኋላ በርካታ ጎሎች የሚቆጠሩበት እንደሆነ የሚያሳይ ነው። እንግዲህ ብዙ ጎሎች የተቆጠረበት ሊቨርፑል የሚሳተፍበት ጨዋታ ነው። 13 ጎሎች ከ90 ደቂቃ 90 እና ከዛ በኋላ ተቆጥሯል ይላል የተመለከትኩት መረጃ። 7 ጎሎችን ሊቨርፑል አስቆጥሯል። የመጨረሻው የማካሊስተር ጎል ነው። ተጋጣሚዎች ደግሞ 6 ጎሎችን ሊቨርፑል ላይ አስቆጥሯል የሚል ነገርን በዚህኛው የውድድር ዓመት ተመልክቻለሁ ዴቭና እንግዲህ ለየት ያለው የሊቨርፑል ጨዋታ እስከ መጨረሻው ደቂቃ ድረስ የሆነ ድራማ መጠበቅ እንዳለብህ የሚያሳይ ይመስላል። ሊቨርፑል አምና ልክ በዚህ ሰዓት ከ27 ሳምንታት ጉዞ በኋላ 66 ነጥቦች ላይ ነበረ ዴቭ። የዘንድሮ ግን በ21 ነጥቦች አንሶ 45 ነው። እንዴት የዝቅታ ጉዞ ላይ እንዳለ ሊቨርፑል የሚያሳይ ነው። ደግሞ በ12 ነጥቦች ልዩነት ሊጉን በአንደኝነት እየመራ ነበረ። ልክ አምና በዚህ በ27ኛው ሳምንት ተጠናቆ 28ኛው ሳምንት ሲመጣ እዚህ ቁጥር ላይ ነበር የሚገኘውና እንግዲህ በጥቂት ጊዜያት ልዩነት እንዴት ቡድኑ ደጋፊዎች ከሚፈልጉት መንገድ የራቀ ጉዞ እያደረገ እንዳለ የሚያሳይ ነው። ዌስትሃም ከሊቨርፑል ጋር ባለፉት 2 ጨዋታዎች ጎል እንኳን ማስቆጠር አልቻለም ዴቭ። ስለዚህ ሶስተኛውን በ3 ተከታታይ ጨዋታ ግብ እንዳያስቆጥሩ ለማድረግ በቀዮቹ በኩል ከፍተኛ ጥረት ይደረጋል ነው የተባለው። ባለፉት 19 ግንኙነት ሊቨርፑል 15 ጊዜ አሸንፎ 3 ጊዜ አቻ ተለያይቷል። 1 ጊዜ ብቻ ዌስትሃም ማሸነፉን ያሳያል። ከዛ ውጪ ከባለፉት 8 ግንኙነት 7ቱን ሊቨርፑል አሸንፏል። በህዳር 2021 ነው 3-2 በሆነ ውጤት አሸንፎ የነበረው በለንደን ስቴዲየም። ባለፉት 6 ጨዋታዎች 11 ነጥቦችን ወስዷል ዌስትሃም ዴቭ። ከነዚህ 6 ጨዋታዎች አስቀድሞ በነበሩት 18 ጨዋታዎች ነበር 11 ነጥቦችን ወስዶ የነበረውና እንዴት ለውጥ እንዳለው ይሄ ቡድን የሚያሳይ ነው። 14 ዓመታትን በሊጉ ቆይቷል ላለመውረድ በሚኖረው እንቅስቃሴና ዘንድሮ ይወርዳሉ ላይ ማየት ያለብን ይመስላል። በጣም ለየት የሚያደርጋቸው ነገር ደግሞ ዴቭ ዌስትሃም በሊጉ በመጀመሪያው አጋማሽ 59% ጎሎቻቸው የተገኙት በመጀመሪያው 45 ደቂቃዎች ነው። ይሄ ማለት ከ32 ጎሎቻቸው ዴቭ 19ኙ የተቆጠሩት በመጀመሪያው አጋማሽ ነው። ሊቨርፑል ደግሞ በሊጉ ዝቅተኛ ነው በመጀመሪያው አጋማሽ ግብ በማስቆጠር 31% ብቻ ነው ግብ የተቆጠረው ይላል። ከ42 ጎሎች 13 ጎሎች ብቻ ናቸው በመጀመሪያው አጋማሽ በሊቨርፑል በኩል የተቆጠረው ይላል። በአንፊልድ ሁለቱ 52 ጊዜ ተገናኝተው 1 ጊዜ ብቻ ነው ዌስትሃም ማሸነፍ የቻለው። 39 ድል የሊቨርፑል ነው። 12ቱ ጨዋታዎች ባቻ ውጤት የተጠናቀቁ ናቸው ይላል። ከቡድን ዜና ጋር በተገናኘ ጀረሚ ፍሪምፖንግ ከቡድኑ ጋር ልምምድ ሰርቷል። ፍሎሪያን ቬትስ ከቡድኑ ውጪ ስለመሆኑ ታውቋል። ቀድሞ የተጎዱት አሌክሳንደር ኢሳክ፣ ጂዮቫኒ ሊዮኔ፣ ኮነር ብራድሊ፣ ዋታሩ ኤንዶ እነዚህ ተጫዋቾች አይኖሩም። ዶሚኒክ ሶቦስ ላይ አሁንም የቀኝ መስመር ተከላካይ ሆኖ ሊቀጥል ይችላል። ኮዲ ጋክፖ ጥሩ እንቅስቃሴ እያደረገ የሚገኘው የሊቨርፑል ተጫዋች ነው። ከሊቨርፑል ማጥቃት መቀዛቀዞች አንደኛው የግራ መስመሩ ነው ጋክፖ የሚሰለፍበት። ስለዚህ በአሰልጣኙ ምናልባት ሪዮ ንጉሆማ ወይንም ደግሞ ፌዴሪኮ ኬዛ ተመራጭ ሆነው ቋሚ 11 ውስጥ ቢገቡ ብዙ አትገረሙ የሚል መረጃንም ተመልክቻለሁ። ስለዚህ ይህም አይነት ለውጦች ቢኖሩ መጠበቅ ያለብን ይሆናል። ፍሬዲ ፖትስ በቅጣት ፓብሎ ፌሊፔ እንደዚሁም ደግሞ ተጠባባቂው ግብ ጠባቂ ሉካስ ፋቢያንስኪ በጉዳት ምክንያት እንደሌሉ ታውቋል። አሰልጣኝ አርነ ስሎት የተለያዩ ጉዳዮችን በተመለከተ ሐሳባቸውን ሰጥተው ስመለከት ነበረ። ለተወሰነ ቀናት ልምምድ አብረው ስለመስራቱ አንስቷል። ፍሎሪያን ቬትስን በተመለከተ መቼ መለሳል የሚለውን ነገር መናገር አልችልም። እንደ ግል ለሱም እንደ ቡድን ለሊቨርፑልም እሱን ማጣት እንደሚጎዳ አንስቷል። አንዳንዴ እያወክም መቼ እንደሚመለስ አላቅም ትላለህ፣ ግን የእውነት ይሄን ስለዚህ ተጫዋች በተመለከተ መቼ እንደሚመለስ አላቅም የሚል ነገርን ኦነስት ሆኖ ለመናገር ሞክሯል። ሳላ ግብ አላስቆጠረም ባለፉት 9 ጨዋታዎች። ይሄም አዲስ ታሪክ ነው እየተባለ ነው። እንደ ሳላ አይነት ተጫዋች ግብ ካላስቆጠረ ሁሌም ይነሳል፣ ሁሌ ጫና እንዳለ ሊነሳ ይችላል የሚል ነገርና ግብ ማስቆጠሩ በቅርቡ ይመጣል፣ ሰዎችን አለማስቆጠሩ ሰርፕራይዝ እያረጋቸዋል የሚል ነገር አንስቷልና
ከዚህ በፊት ስላልተፈጠረ ነው ይሄ ነገር የሆነው። ሁሌም እሱ ግቦችን ለማስቆጠር ጥረት ማድረጉን ይቀጥላል የሚል ነገርን አሰልጣኙ አንስተዋልና በርከት ያሉ ነገሮች ተነስቷል። ግን የተወሰነው ነገር ምን ይመስላል ግምት ለማስቀመጥ ዴቭ ይሄ ጨዋታ በጣም ጠንካራ ፉክክር አሁን ዌስትሃም ካለው ወቅታዊ ብቃት አንፃር እንደዚህ አይነት እነ ሰመርቪል ምርጥ ብቃትን ሊያሳዩ ይችላሉ የሚል ሐሳብ አለኝ። በጣም በጭንቀት ውስጥም ቢሆን ሊቨርፑል ከዚህ ጨዋታ 3 ነጥብ ያገኛል የሚል አንፊልድም ላይ ስለሚደረግ እንደዚህ አይነት ግምት ነው ማስቀምጠው። አቻ ነው የሚል ግምት ያለኝ። እንዳልከው የዌስትሃም መሻሻል መቼም አስደናቂ ነው ከሰሞኑ ለተከታተለውና ያ አንፊልድ ላይ ነው። በተለይ ቬትስም አለመኖር እንደ ጥያቄ እንዳልከው በጠባብ ውጤት ወደ ሊቨርፑል ሊሄድ ይችላል። ግን ስሜቴ ወደ አቻ ነው የሚያደላውና አቻ ጠቅሼ ቦታ እየተሻለ ነው የሚል እምነት አለ። ሊድስ እና ሲቲን እንግዲህ ለዋንጫና ላለመውረድ የሚደረግ ትግል የሚታይበት ጨዋታ ነው የሚሆነው። ይሄ ለሲቲ ሁሉም የሚለው እያንዳንዱ ነጥብ ከዋንጫ አንጻር ነው የሚታየው፣ ትልቅ ዋጋ አለው። ከሊድስ በኩል ደግሞ በሊጉ መቆየት ነው ቀዳሚ ትኩረታቸው። ሲቲ ነጥቡን ወደ 5 ዝቅ አድርጓል በቀደም እንደምታውቀው። በእርግጥ አንድ ተስተካካይ ጨዋታም ደግሞ አለው። በተለይ ኒውካስል ላይ ያስመዘገበው ያለፈው ሳምንት ጠንካራ ፍትጊያ ያደረገበት ጨዋታ አስደናቂ ነበር። በዋንጫው ፉክክር ውስጥ በጥልቀትና ስኬት እያስመዘገቡ የሚሄዱ ከሆነ መሰረቱን በደንብ የጣለበት ድል ሊባል የሚችል ውጤት ነው ይላሉ በርካቶች። ያ የኒውካስል ጨዋታ ድልና 3 ተከታታይ የሊግ ድል የተመዘገበበትም ነው። በሁሉም ውድድር መድረክ ደግሞ 5 ድል የታየበት ነው በነገር ላይና ወጥነት በመጠኑ አስፈሪነት የጨመረበትም ነበር ማለት ይቻላል። ሲቲ ባለፉት 2 ሳምንታት እንግዲህ የሳምንት አጋማሽ ጨዋታዎች አልነበሩትም። ይሄን ሳምንትና ያለፈውን ሳምንት ሲቲ እንደምታውቀው ይሄ ደግሞ በጣም ሲቲ አብዙ የፈለገው ነገር ነበር። ጥሩ ረፍትም አድርጓል። ጥሩ ሙድ ላይ ናቸው የሚል ነገር ተነስቷል። በሊድስ በኩል እንግዲህ በራሳቸው መንገድ እነሱም ስኬት እያስመዘገቡ ነው። ከህዳር ወር አንስቶ በሲቲ ከተሸነፉበት ጊዜ አንስቶ በመጀመሪያው ዙር ጨዋታ በሊጉ ሽንፈት አላስተናገዱም። 2 ብቻ ነው ሽንፈት ያስተናገዱት። ይሄ እንግዲህ ትልቅ ስኬታቸው ነው። ባለፈው ሳምንት በተለይ በቪላ በመጨረሻ ሰዓት ተቆጥሮባቸው አቻ ሆኑ እንጂ በጣም ሊያሸንፉ ተቃርበው የነበረ ጨዋታ ነው። አንዳቸው ያወጡበት አስቆጪ ሁኔታ እንደነበረ እናያለን። መደራጀት አለ። የሚፈልጉትን ለማግኘት ጠንክረው የመስራት ልዩ ኳሊቲ እንዳላቸው እናያለን። ይሄ ኳሊቲያቸው እንግዲህ ሲቲን የማስቸገርም አቅም ይኖረዋል የሚሉት በርካቶች። ትልቁ ችግር ግን የቅርብ ግንኙነታቸው በሙሉ ሲቲን መደገፉ ነው። በ5 ያለፉት ግንኙነት ሙሉ በሙሉ ሲቲ ያሸንፏቸዋልና በሜዳቸው ነው ሁለቱን እንደውም የተሸነፉት ከ5ቱ። ዛሬ ከተሸነፉ ሲቲ በኤለን ሮድ ሃትሪክ የሚሰራበት እድል አለ። በተከታታይ 3 የተሸነፉት 1924 እስከ 28 በተገናኙበት ወቅት በጣም ወደ ኋላ ሄዶ እንደሆነ የዛሬ 100 ዓመት ገደማ እንደሆነ ያሳያል ቁጥሩ። በእርግጥ ሊድስ ከሰሞኑ አቻ በመውጣት ያስመዘገበውም ጥሩ ሪከርድ እንዳለ ታያለ። ከታህሳስ አንስቶ 8 ጨዋታዎች አቻ ወጥተው በሊጉ ቀዳሚ ታሪክ እንዳላቸውም ተመዝግቦ አይቻለው። በዛሬው ጨዋታ ካሳኩ ይሄንን የሚፈልጉት አቻ ውጤት መሆኑን ስታይ ይሄ ትልቅ ተደርጎ ሊወሰድላቸው የሚችል ነው ብዬ ነው ማምነው። ጌሄና ሴሜኒዮ እንግዲህ ከፈረሙ በኋላ ፈጣን ለውጥ አመጣ። ሲቲ ከኋላ ጠንካራ ነው፣ ከፊት ለፊት ደግሞ ጥሩ አጥቂ ቡድን እንደሆነ እያየን ነው። በእርግጥ አዌይ የሜዳ ብቃታቸው በጥቅሉ አማካኝ የሚባል ነው፣ አቬሬጅ ነው። በነገር ላይ ከ13 አዌይ ጌሞች በ6ቱ ብቻ ነው ያሸነፉት። 22 ጎል ነው ያስቆጠሩት። 16 ጎሎች ደግሞ ከሜዳቸው ውጪ ተቆጥሮባቸዋል። ዛሬም የሊድስን ጨዋታ ለማሸነፍ ትልቅ የሜዳ ላይ ብቃት ማሳየት እንዳለባቸው ነው የሚጠቀሰው። ለምን ቢባል ሊድሶች በነገር ላይ በአማካኝ በሜዳቸው 1.7 ማለት ነው 1.7 ወደ 2 ጎል ገደማ የሚቃረብ ውጤት እያስመዘገቡ ነው። ስለዚህ ሜዳቸው ላይ ጠንካራ ነጥብ እንደሚያገኙ ታያለህና 6 እድል አላቸው፣ 3 አቻ አላቸው፣ 3 ሽንፈት ብቻ ነው እንግዲህ ከ12 ጨዋታ ሊድሶች ሜዳቸው ላይ የተሸነፉትና ስለዚህ ይሄ ለዚህ ጠንካራ መሰረት ያለው ደጋፊያቸው እንዴት አብዝቶ እንደሚረዳቸው ይጠቀሳል። ሊድሶች ደጋፊው ፈጽሞ ለተጋጣሚ ቲም አይመችም ይባላል። በተለይ በትልልቅ ጌሞች ላይ ደግሞ ይሄ ባህሪያቸው በደንብ ነው የሚንጸባረቀው የሚል ነገር እየተነሳ ነው። እንግዲህ ለአሁኑ ቡድኑ 6 ነጥቦች ከወራጅ ቀጠና ያርቋል። ላለመውረድ ነው የሚጫወተው ግን ለጊዜው 6 ነጥቦች ከፍ ብሎ እንዳለን የታየው ዘንድሮ የመውረድ ስጋትን ያስወግዳል የሚል እምነት አለ በዚህ በኩል። ለዚህ ደግሞ የሜዳቸውን አድቫንቴጅ መጠቀም በቀዳሚነት ያተኮሩበት ነው የብዙዎች ግምት። 6 የሜዳቸው ጨዋታ ይቀራቸዋል። በነገርህ ላይ አጥቂው ኖሃ ኦካፎርን ማጣታቸው ትልቅ ስጋት ነው። ከዛ ውጪ ግን የካልቨርት ሊዩን እና የብሬንደን አሮንሰን የተሻለ ብቃት ላይ መገኘት እያገዛቸው እንዳለ በደንብ ታይቷል። ያም ሆኖ ቡድኑ እንደነ ማርሙሽ፣ ሃላንድ፣ ሴሜኒዮ፣ ሼሪኪን የያዘውን ሲቲ ለማቆም
በጣም ነው የሚቸገረው የሚል መረጃ ወጥቷል። ሃላንድ ባለፉት 2 ጌሞች 3 ጎሎች ማስቆጠር ችሏል። መጣ ያሉት ነው እንደገና። ይሄ ደግሞ የጎል ቁጥሩን በ43 ጨዋታ 42 ጎሎች ለክለቡና ለሀገሩ በሲዝኑ እንዲያስመዘግብ አድርጎታል። በሊድስ ከተማ ነው የተወለደው ይሄ ተጫዋች እንግዲህ እንደምታውቀው ሊድስ ሜዳ ላይ ግን ጎል ያስቆጠረው በ2022 ነው። ወደ ኋላ ሄዶ ነው። ከዛ በኋላ ተሰልፏል ከሊድስ ጋር ሆምም አዌይም ግን ጎል አላገባም። ስለዚህ ይሄን አጋጣሚ ሊጠቀምበት ይችላል የምናይ ነው የሚሆነው። ሊድስ እንግዲህ ከተከሱት ከናሆ አካፎር በቀር የጉዳት ወሬ የለውም። እርሱም እንግዲህ ከሰንደርላንድ በሳምንቱ አጋማሽ በሚደረግ ጨዋታ ይመጣል የሚል መረጃ ነው ይመለሳል እያሉት ነው። በሲቲ በኩል ግን የቀደሙ ረጃጅም ጉዳቶች ካልሆኑ በቀር አዳዲስ የጉዳት ወሬዎች የሉም። ዶኩ እንዲያውም ከጉዳቱ አገግሞ ልምምድ ስለመጀመሩ ፔፕ ትናንትና ሲናገር ሰምቻለሁ። ኮቫቺች፣ ግቫርዲዮል፣ ማክሴ አሊዮን እነዚህ የሌሉ ተጫዋቾች ናቸው። በዚህ ሳምንት እንግዲህ ሼሪኪን፣ ፎደንን፣ ራይንደርስን ጨዋታ የመጀመሪያ ዕድል ሊሰጣቸው እንደሚችል መረጃዎች እየወጡ ነው። ሲልቫ 2 ቢጫ በቀጣይ ጌሞች የሚያይ ከሆነ ጨዋታ ያመልጠዋል። የመቀጣት ዕድል ሰፊ ነው ከፊቱ ተብሏል። ኒውካስል ላይ እንግዲህ በጣም እንደዛ እየተነጫነጨ ጥፋት እየሰራ በ2 ቢጫ ከሜዳ መውጣት ነበረበት የሚሉ አስተያየቶች ሲንጸባረቁ ነበር። አመልጦታል ለሁሉም። አሁን ግን 2 ቢጫ በተከታታይ 2 ጨዋታዎች የሚያይ ከሆነ ጨዋታ ያመልጠዋል የሚል መረጃ ወጥቷል። የፔፕ የተከላካይ መስመሩን ማጠናከር ቡድኑ እንግዲህ ጎሎቹን በተለያዩ አቅጣጫዎች ማግኘቱ በመጀመሪያው ጨዋታ ማሸነፉ ሊድስን የአሸናፊነት ግምት አሁንም በስፋት እንዲሰጠው አድርጓል። በአንጻሩ ግን ከዩናይትድ፣ ከቼልሲ፣ ከሊቨርፑል አይነት ቡድኖች ደግሞ ሊድስ ነጥብ መውሰዱ ለሊድስም ግምት እንድትሰጥ ደግሞ የሚያደርግ ነገር የሚያበረታታ ነገር አለውና በተለይ ቀድሞ ካገቡ ሊድሶች ሊዘጉና ሲቲ ሊያስቸግሩ ሊያስጨንቁት ይችላሉ የሚል መረጃ ተያይዞ ወጥቶ አንብብ ያለው ምን ይሆናል እንግዲህ እናያለን። ግምትን አስቀምጥ እስቲ። ይሄ ጨዋታ ትልቅ ፉክክር ይደረግበታል። ዴቭ እንዳነሳኸው ቀላል እንቅስቃሴም ይሆናል ተብሎ አይጠበቅም። ሊድስ ሜዳ ላይ ነው። እኔ ተጨናንቆም የሚያሸንፍ ይመስለኛል ሲቲ ማንቸስተር ሲቲ አሁን በጣም በቃ ይሄ እያንዳንዱ ጨዋታ ልክ እንደ ዋንጫ አይነት ነገር ነውና በጣም ሲሪየስ ሆኖ የመቅረብ ነገር በአርሰናልም በማንቸስተር ሲቲም በኩል መጠበቅ ያለብን ሰዓት ላይ እንገኛለን በያምናለሁ ዴቭ። ስለዚህ ይሄ ጨዋታ በጭንቀት ውስጥም ቢሆን ለማንቸስተር ሲቲ 3 ነጥብ ያስገኛል የሚል ግምት ነው የምሰጠው ዴቭ። የኔም ግምት ወደዛ ያደላል። በነገር ላይ እያንዳንዱ ጨዋታ አሁን እንደ ዋንጫ የማየት እድልም ከዛው ደግሞ ስኳዱ ሙሉ የመሆን ሞመንተሙንም በተወሰነ መልኩ ያገኘ ይመስላል አይደል? ባለፉት 2-3 ጨዋታዎች ላይ ስናየው የሆነ መምጣት ከዚህ በኋላ መፎረሽ በቃ ዋንጫውን አሳልፎ ለአርሰናል መስጠት እንደሆነ የሚያስብበት ሰዓት ላይ ደረሰ ይመስላል። ጨዋታው ከባድ ነው እንዳልከው፣ ሊድሶችም እጅ ላይ ሰጡ ይችላሉ። ግን በእኔም እምነት ሲቲዎች ይሄንን ይወጡታል በድል ነው የምለው። የእንግሊዝ ፕሪሚየር ሊግ ግብ ጠባቂዎች ላይ የሚሰራ ጥፋት በየ90 ደቂቃው ዘንድሮ እድገት አሳይቷል የሚል ቁጥር እየተመለከትኩኝ ነበረ። በአምና ባለፉት 6 ዓመታት 0.24 ጥፋቶች ነበር በ90 ደቂቃ አንድ ግብ ጠባቂ ላይ በአማካኝ የሚሰራ የነበረው። ዘንድሮ ግን ይሄ ቁጥር ወደ 0.4 ከፍ ብሏል የሚል ነገር አለ ዴቭ። ያ ዋነኛ ምክንያት እንደምታውቀው አንተ ምንም እንደምንገምተው ብዙ ክለቦች የኮርና አጠቃቀማቸው ይሄ ወደ የቆመ ኳስ አጠቃቀም በዛ የኮርናውም የቆመ ኳሱም በተለይ ኮርናውን በተመለከተ ይሄ ግብ ጠባቂ ዞን ምንላት 6 ውስጥ ብዙ ኳሶች ይጣላሉና የግብ ጠባቂ ቀጠና ነው። እዛ ውስጥ ፋውል የመሰራት ነገር አለ የሚል ሐሳብ አለ። ደግሞ ይሄ በእጅ የሚወረወሩ ነገሮችም እዛ ጎል ውስጥ ድረስ የመወርወርና ከግብ ጠባቂው ጋር የመነካካት ነገሮች እንዲፈጠሩ እያደረገ ስላለ የሚል ነገር አለ ዴቭ። ከሁሉም ግብ ጠባቂዎች ትልቁን ቁጥር ያዘው ዴቭ ኤሚሊያኖ ማርቲኔዝ ነው። እንግዲህ አስቶን ቪላ ተሸንፏል በወልቭስ። ይሄ ግብ ጠባቂ 0.65 ጥፋቶች በየ90 ደቂቃው ይሰራበታል የሚል ቁጥር ተመልክቼ ለየት ያለ ስለሆነ ለማንሳት ነው ዴቭ። ማንቸስተር ዩናይትድ ከክሪስታል ፓላስ የሚያደርጉት ጨዋታ አራተኛው ማንቸስተር ዩናይትድ 48 ነጥቦች አሉት። ክሪስታል ፓላስ 35 ነጥቦችን ይዞ 13ኛ ደረጃ ላይ ይገኛል። በማይክል ካሪክ ስር እንግዲህ ዩናይትዶች አልተረቱም። 5 ድል 1 አቻ። በኦልድ ትራፎርድ ደግሞ ተከታታይ ውጤቶችን እያስመዘገቡ እንዳሉ የሚያሳይ ነው። በሊጉ ከቦክሲንግ ዴይ ከገባበት ቀን ጀምሮ
ነጥብ ቢሰጥ አንደኛ ደረጃ ላይ የሚቀመጠው ቡድን ማንቸስተር ዩናይትድ ነው። ዴቭ በጣም ጥሩ በነሳሳት ላይ እንዳለ የሚያሳይ ነው። 11 ጨዋታዎችን እንዳልተረቱ ያሳያል። እንግዲህ በካሪክ ስር 16 ነጥቦችን ከ22 ነጥቦች ዴቭ ከቦክሲንግ ዴይ ጀምሮ 22 ነጥብ ነው የሰበሰበው። 16ቱ በካሪክ ስር የተመዘገቡ ናቸው። ወደ ቶፕ 4 ተመልሷል። ደግሞ በሂል ዲኪንሰን ስቴዲየም ኤቨርተንን 1-0 በሆነ ውጤት አሸንፎ ነው የመጣው። እንዳነሳው 11 ጨዋታ ነው። ኦሌ 2021 ላይ 14 ጨዋታዎችን ቡድኑ ሳይሸነፍ እንዲጓዝ አድርጎ ነበርና ያ ነገር ይመጣል ማየት ያለብን ይመስላል። ቤንያሚን ሼሽኮ በ233 ደቂቃዎች ጊዜ ውስጥ 5 ጎሎችን አስቆጥሯል የሚል ነገር አለ ዴቭ። የ46 ደቂቃው ከ34 ሰከንድ አንድ ግብ ያስቆጥራል። ፔናልቲ ካልሆኑ ወይም ከነሱ ውጪ ባሉ ጎሎች 2026 ከገባ የሱን ያክል ብዙ ግብ ያስቆጠረ ተጫዋች እንደሌለ ተመልክቻለሁና አሁን ኢንፎርም የሆነ ተጫዋች የማንቸስተር ዩናይትድ ቤንያሚን ሼሽኮ ስለመሆኑ ማንሳት ያለብን ይመስላል። ክሪስታል ፓላስ ወልቭስን 1-0 አሸንፎ ከድል መልስ ነው የሚመጣው። ስለዚህ ሁለቱም ያሸነፉ ቡድኖች የሚያደርጉት ጨዋታ ይሆናል። በኮንፈረንስ ሊጉም ጥሎ ማለፍ ገብቷል። ካለፉት 3 ጨዋታዎች 2 ድል አስመዝግቧል። ክሪስታል ፓላስ ከ6 የኦልትራፎርድ ጨዋታ ክሪስታል ፓላስ 4ቱን በድል አጠናቋል ዴቭና ይሄ ነገር የልብ ሊሰጣቸው ይችላል። ግን እግር ኳሱ ላይ እንደምናነሳው ወቅታዊ ብቃት የሚታይበት ስለሚሆን ምናልባት ይሄ ነገር ላይሆን ይችላል ተብሎ ነው የሚጠበቀው። 2-1 በሆነ ውጤት ዩናይትድ ሴለርስ ፓርክ ላይ አሸንፎ እንደነበር የመጀመሪያውን ጨዋታ እናስታውሳለንና እንግዲህ በዚህኛውም ጨዋታ የማሸነፍ እድል ካለው እንመለከታለን። በዩናይትድ በኩል በጎ ዜና ሜሰን ማውንት ወደ ልምምድ ተመልሷልና በጣም ተቃርቧል። የሆነ ደቂቃም ካለ ሊሰጥ ይችላል ተብሏል። ማታይስ ደሊት እንደሌለ ታውቋል። ሊሳንድሮ ማርቲኔዝም አይሰለፍም ተብሏል። ከኤቨርተን ጨዋታ በኋላ መጠነኛ ጉዳት አለበት የተባለው ምቦሞም ለጨዋታው ዝግጁ ስለመሆኑ እየተነሳ ነው የሚገኘው። ጄፈርሰን ለርማ፣ ዦን ፊሊፕ ማቴታ እነዚህ ተጫዋቾች ተጎድተዋል ተብሏል። ዱኩሬን እንደዚሁም ኤዲን ንኬታ ከቡድኑ ውጪ ስለመሆናቸው በክሪስታል ፓላስ በኩል ተነስቷል። ማይክል ካሪክ ምን አለ የሚለውን ጉዳይ ባጭሩ እንመልከትና ትልቁን ጨዋታ እናነሳለን። ዴቭ ካሪክ እንግዲህ ማውንት ስለመመለሱ ተናግሯል። በእርግጠኝነት ወደ ቡድኑ ይመጣል የሚል ነገር አንስቷል። የሃሪ ማጓየር ውል በክረምቱ ይጠናቀቃልና ከዚህ ጋር በተገናኘ ቡድኑ መስራት ያለበትን ስራ እየሰራ እንዳለ አንስቷል። 14 ጨዋታዎችን በፕሪሚየር ሊጉ ዘንድሮ ሃሪ ማጓየር እያስመለከተ ይገኛልና ከጉዳትም ጋር እየታገለም ቢሆን ደግሞ ኤክስፒሪየንስ ወይም ልምዱ ለቡድኑ ስኬት ቁልፍ ስለመሆኑ እና ደግሞ አስገራሚ ካራክተር እንዳለው ይሄን ተጫዋች በተመለከተ ሲያነሳ ነበር። የኤቨርተኑም ጨዋታ ላይ ሌላ አስደናቂ ምሽት እንደነበረው ካሪክ አንስቷል። ቤንያሚን ሼሽኮን በተመለከተ ወሳኝ ግብ እየተቀየረ ገብቶ ማስቆጠሩን አንስቷልና ይሄ ድራማ አይደለም የሚል ነገርን አንስቷል። ሁሌም እንደዚህ አይነት አጥቂዎች የሚጠበቅባቸውን ነገሮች በሙሉ ያደርጋሉ የሚል ነገርን እንደዚሁ ተናግሯል። ስኳዱን ሮቴት ከማድረግ ጋር በተገናኘም እንደዚሁ ጥያቄ ቀርቦለት ነበረ። ሁልጊዜም ሮቴት ሊያደርግ ብዙ ጌሞች ስላሉ ሮቴት ማድረግ እንዳለበት እንደዚሁ አንስቷል። ማኑኤል ኡጋርቴንም በተመለከተ እንደሚያደንቀው ጥሩ ካራክተር እንዳለው ቡድን ውስጥ አቲቱዱንም ወይም አመለካከቱን እንደሚወደው ከዚህ ተጫዋች ጋር በተገናኘ ሐሳብ ሰጥቶ ስመለከት ነበረ። ዴቭ ይሄ ጨዋታ ዩናይትድ ከክሪስታል ፓላስ ዩናይትድ በአሸናፊነቱ የሚቀጥልበት ጨዋታ ሊሆን ይችላል የሚል ቅድመ ግምት ነው ማስቀምጠው። ዴቭ ተመሳሳይ ነው። እኔም ኦልትራፎርድ ነው ሙድ ላይ ነው ያለው። ክሪስታል ፓላስ ባለፉት 1-2 ጨዋታዎች ላይ የተወሰነ ልዩነት ለመፍጠር ጥረት ሲያደርግ አይተነዋል። ግን የቀደመው ያ በደንብ የሚፈራው ክሪስታል ፓላስ አይደለም። ስለዚህ የኔም ግምት ወደ ዩናይትድ ያደላል። በዚህ ሳምንት እንግዲህ የሳምንቱ ትልቁ ጨዋታ አርሰናልና ቼልሲ በለንደን ደርቢ የሚገናኙበት ጨዋታ ነው። ይሄ አንደኛው በደረጃ ከአምስተኛው በመሃላቸው የ16 ነጥብ ልዩነት ኖሮ ነው የሚገናኙት።
በርግጥ አርሰናል አንድ ተጨማሪ ጨዋታ አድርጓል ከቼልሲ በተለየ ወይም ከሌሎች ቡድኖች በተለየ መልኩ በሲዝኑ እንግዲህ አራተኛ ጨዋታቸው ሆኖ ይመዘገባል ነገ ሲገናኙ። አርሰናል እንግዲህ ከሲቲ ጨዋታ ማግስት በዋንጫ ጉዞ ውስጥ አሁንም ልዩነቱን አስጠብቆ ለመቀጠል ነው ይህንን ጥረት የሚያደርገው። ቼልሲ ደግሞ ልክ የቪላን ነጥብ መጣል ቀደም እንዳነሳ ነው ሁሉ እንዲህ መንጠባጠብ የሚኖር ከሆነ ወደ ላይ መምጣትን፣ ለቻምፒየንስ ሊግ ተሳትፎ ማረጋገጥ መቻልን፣ ነጥቦችን ከወዲሁ መሰብሰብ መቻልን ትኩረት አድርጎ የሚንቀሳቀስበት ጨዋታ እንደሆነ ግምት ትወስዳለህ። ቼልሲ ከአርሰናል በሚያደርገው ጨዋታ ሁሌም አቅም ጨምሮ ነው የሚመጣው። በተለይ በቅርብ ጊዜ እያየን ያለ ነው። ደከመ ብትለውም ቼልሲ ከአርሰናል ሲገናኝ የሚጨምረው ነገር እንዳለ እናያለን። ቡድኑ ወጣት ቢሆንም ግን በደርቢው ጨዋታ የሚያሳዩት ብቃት ጥሩ መሆኑ በካራባው ካፕ የደርሱ መልስ ጨዋታም ታይቷል። አዲስ ወጣቱ አሰልጣኝ የስካውን ስራውም ውጤታማ ነው ብለህ ልትናገር ትችላለህ። 12 ጨዋታ አድርጓል በሁሉም የውድድር መድረክ። የተሸነፈው በአርሰናል 2 የካራባው ካፕ ጨዋታዎች ላይ ብቻ ነውና 8 ድል ሲያደርግ በእርግጥ ያልተጠበቁ ደግሞ 2 ጨዋታዎች አቻ ወጥቷል። በተለይ ከበርንሌ ባለፈው ሳምንት አቻ የወጡበትን ጨዋታ ተከታትለው ከሆነ በእርግጠኝነት የሚቆጩበት ነው። በመጨረሻ ሰዓት ነው ጎል የገባባቸው። ቡድን ወጣት በመሆኑ እንግዲህ ጥቅሙ የመኖሩን ያህል አንዳንድ እንግዲህ ሊወስዳቸው ከሚገቡ ነጥቦች አንጻር ልምድ የማጣት ችግር ደግሞ ወጣትነትን ተከትሎ ሊመጣ እንደሚችል ታያለህና ይሄው የልምድ ማጣት ጉዳይ በሚወስዷቸው እንግዲህ የዲሲፕሊን ካርዶችም እየተገለጸ ነው የሚገኘው። በበርንሌ ጨዋታ ፎፋና የወሰደው ቀይ በቡድኑ የሲዝኑ 6ኛ ቀይ ካርድ ነው በፕሪሚየር ሊጉ። በነገርህ ላይ በእርግጥ አዲሱ አሰልጣኝ ከመጡ ወዲህ የካርዶች ቁጥር ቀንሷል። የካርዶች መጠን ቡድኑ በአሸናፊነት ወይም ከመሪነት ተነስቶ ያጣቸውን ነጥቦች ቁጥርም ከፍ እንደሚያደርገው ታያለህና 17 ነጥቦችን ከመሪነት ቦታ ተነስቶ አጥቷል ቼልሲ። በተለይ 7 ነጥቦች በካርዶች ሰበብ የመጡ ናቸው። ከመሪነት 17 ነጥቦች አጥቷል። ከ17ቱ እንግዲህ 7ቱ በካርዶች ሰበብ የመጡ ስለመሆናቸው የተመዘገቡ ቁጥሮች ያሳያሉና በሊጉ ታሪክ ከፍተኛ የቀይ ካርዶች የተመዘገበው በሰንደርላንድ ነው 2009-2010 እንዲሁ በኩዊንስ ፓርክ ሬንጀርስ ደግሞ 2011-2012 ነው 9 ካርዶች ያዩበት ነው። እንግዲህ ቼልሲ በሁሉም የውድድር መድረክ ነው ቼልሲ 9 ካርድ ያየው ብያለሁ። እዚህ ቁጥር ላይ ለመድረስ በተለይ 9ኙ ላይ ለመድረስ ገና ነው 6 ነው አሁን ያላቸው በሊጉና 3 ቀይ ካርድ ከዚህ በኋላ የሚያዩ ከሆነ በጨዋታ ይሄ ትልቁን የሊጉን ሪከርድ የመጋራት አቅም ሊኖረው ይችላል የሚል ነገር ተነስቷልና በእርግጥም እንግዲህ በዘንድሮ ዓመት ካየነው ግን 6ቱ ቀይ ካርድ በሊጉ ቀዳሚ ነው። በነገር ላይ እንደነሱ 6 ቀይ ካርድ ያየ የለም። የነገው ተጋጣሚያቸው አርሰናልን በቀይ ካርድ አንጻር ስታየው 0 ቀይ ካርድ ነው፣ ምንም ቀይ ካርድ የለውምና አምና ካቻምና ነው አይደል አርሰናል በጣም በዚህ የታማ ሜዳ ላይ 11 ተጫዋቾች ማቆየት አልቻለም በሚል ሲተች የነበረው ያንን ግን አሁን ሙሉ ለሙሉ አርመው ቼልሲ 6 ቀይ ካርዶች ይዞ እስካሁን ሲጓዝ አርሰናል ምንም ቀይ ካርድ የለውም። የሁለቱን እንኳን ለማነጻጸር ብትሞክር የሚለው ለማሳየት ነውና ኮቹ የዲሲፕሊን ሪከርዳቸው እርሳቸው ከመጡ በኋላ መሻሻሉን ተናግረዋል። በካርዶች ሰበብ ተጫዋቾችን መቅጣትም አልወድም ወይም አይመቸኝም የሚል አስተያየትም ሰጥተዋልና የቼልሲ ደጋፊዎች አሁን ደግሞ 4 ቢጫዎች ያጠራቀመው ካሴዶ ጉዳይ ያስጨንቃቸዋል። በነገር ላይ 5ኛ ቢጫ ካርድ አይቶ ከዚህ ጨዋታ የሚወጣ ከሆነ ነገ 2 ጨዋታ ነው የሚያመልጠው። ከዚህ በፊትም 5 ስላየ እና 1 ጨዋታ ስላመለጠው አሁን ሌላ 1 ቢጫ ከደገመ 2 ቀይ ካርድ ነው እንደ 2 እንትን ነው 2 ጨዋታ ነው የሚያመልጠው ካሁን በኋላና እንግዲህ የሰበሰበው ቢጫ ካርድ ቁጥር ወደ 10 ከፍ ብሏል ማለት ነው። ወደ 9 ደርሷል። 10 የሚሆን ከሆነ 2 ጨዋታ ያመልጠዋል የሚል ነገር ወጥቶ ተመልክቻለሁ። አርሰናል በዋንጫው ጉዞ እንግዲህ ከቅርብ ሳምንታት በፊት ምቾት ላይ ነበር። ሁላችንም እንደምናስታውሰው እስከ 8 ነጥብ ልዩነቱን አስፍቶ ነበር። ብሬንትፎርድ እና ወልቭስ ላይ ነጥብ መጣሉ፣ ሲቲ ደግሞ በሊቨርፑል፣ ፉላም፣ ኒውካስል ላይ አስደናቂ ድል ማስመዝገቡ እንግዲህ ልዩነቱን አሁን ጠባብ አድርጎታል። አሁን 5 ነጥብ ነው አይደል? አንድ ተጨማሪ ጨዋታ ከሲቲ ቀድሞ አድርጎ እየመራ ያለው ኦፕታ በእርግጥ አሁንም አርሰናል ዋንጫውን የማሸነፍ 82.8% እድል አለው ይላል የፕሪሚየር ሊጉን ዋንጫ። የዴይሊ ሜል 4 የሚደርሱ ጋዜጠኞች በሻምፒዮንሺፑ ላይ አስተያየት ሰጥተው ነበር በሰሞኑና ያየሁት ነበርና አራቱም የራሳቸውን ግምገማ አድርገው በስተመጨረሻ ዋንጫውን አሁንም አርሰናል የማንሳት እድል አለው ብለው ጽፈዋል። እንግዲህ ኮንትሪቢዩተሮች ናቸው፣ ጽሁፍ የሚያቀርቡ ናቸውና የራሳቸውን መላምት አስቀምጠው
ለሁሉም አሁንም አርሰናል እድል አለው የሚል ነገር ጽፎ አንብቤያለሁ። በተለይ በቶትናም ላይ ያስመዘገበው ድል አስደናቂ ነበር። ለነገው የደርቢ ጨዋታም ትልቅ መነቃቃት የፈጠረ በተወሰነ መልኩ የተጠራጠሯቸውንም እንግዲህ እንዲረጋጉ ያደረገ ይመስላል የቶትናም ቡድንና የዮክሬሽ ወደ ጎል መመለስ የኤዚ አስደናቂ መሆን ለቀጣይ ጊዜያት እንግዲህ አርሰናል የሚፈልገውን ለማድረግ ትልቅ መሳሪያ ይሆናል የሚል ነገር ተነስቷል። ብዙዎች እንግዲህ የቶትናሙን አስተላለፍ ብቻ ሳይሆን የማጥቃት አፕሮቹንም ቢደግመው ቸልሲን አሸንፎ ለመውጣት ሰፊ ድል ይሰጠዋል ይላሉ። የማጥቃት አፕሮቹ ጥሩ እንደነበር ለመግለጽ ይመስላልና ጋዜጠኞች በተለይ የካራባው ካፕ የደርሶ መልስ ድሉ ለነገው ጨዋታም የሚፈጥረውን ነገር አርቴታን ጠይቀውት ነበርና ለኔ ያለፈው ጨዋታ ምንም ተጽዕኖ የለውም ብሏል። ልዩነት ከሆነ የምናደርገው ዝግጅቱን ተከትሎ የሚኖር የራስ መተማመን ደረጃና የአእምሮ ዝግጁነት ነው ዋናው ጉዳይ አሁን ብሏል። ያለፈው ነገር አልፏል የሚል ነገር ነውና ይሄን ጨዋታ ለማሸነፍ የሚረዱን አሁን የጠቀስኳቸው ጉዳዮች ናቸው ብሏል። አርቴታ እንግዲህ በአዲሱ የቸልሲ ኮች ቡድኑን በጨዋታዎች መካከል የተለያዩ ነገሮችን እንዲተገበር እንዲቀያየር ረድቶታል። ይሄንንም እያደረገ ነው ብሎ ያምናል። ይሄ ደግሞ የኮቹ ብቻ ሳይሆን የተጫዋቾችም ነገሮችን የመፈጸም አቅም የፈጠረው ነው የሚል አስተያየት አለኝ ብሏልና ከዚህ አንጻር መዘጋጀት አለብን የሚል አስተያየት ነው የሰጠውና የቸልሲ የቀድሞ አምበል ጆን ቴሪ የቸልሲ ቀድሞ ጎል ማግባት በእንዲህ አይነት ጨዋታ ላይ አስፈላጊ ነው ብሎ ያስረዳልና ቀድመን ካገባን አርሰናሎች ይወጣሉ ጎል ለማግኘት ነው የሚለው። ያኔ ተጨማሪ ማግኘት እድል አለን። ከሰሞኑ የእርስ በርስ ግንኙነት የተረዳሁት ይህንን እውነት ነው ብሎ ሐሳብ ሲሰጥ ሰምቼዋለሁ። ከዛ ውጪ የቆሙ ኳሶችንም መጠቀም እንችላለን፣ ምክንያቱም በቆሙ ኳሶች አርሰናል አደጋ ሲፈጠርበት አይቻለው ነው የሚለው። ይሄ ክፍተት መሆኑ በደንብ ሊታይ ይገባል ብሏል። በካፑ የመልሱ ጨዋታ ሮሴኔሪዮ እንግዲህ ከኋላ 4 ነበር የጀመሩት ታስታውሳለህና ነው ከኋላ 4 ሳይሆን ወደ 5 ገብተው ነበር የመጡትና ከዛ አርሰናሎች ሲዳከሙ ግን የኋላ ኋላ ቁልፍ ተጫዋቾችን ወደ ሜዳ በማስገባት ልዩነት ለመፍጠር ነበር የሞከሩት ከታክቲክ ሂደት አንፃርና ሊሰራላቸው ተቃርቦ ነበር ነው የሚሉት በርካቶች። ግን አልሆነም በመጨረሻ። አሁንም ከታክቲክ አንፃር ነገሮችን የሚያዩ ሰውየው አርሰናልን መበቀል ከፈለጉ አንድ ታምር መፍጠር አለባቸው፣ አንድ ነገር ይዘው መምጣት አለባቸው የሚል ሐሳብ ሰጥተዋል። ከፓልመር ከፈርናንዴዝ ከጄምስ እና ካሴዶ አይነት ትልልቅ ተጫዋቾች አስደናቂ ብቃትንም እንደሚጠብቁ ነው እንግዲህ መረጃዎች እየጠቆሙ ያሉት። ቁጥራዊ መረጃዎችን ስናይ አርሰናል በሜዳው ያለፉትን 3 የቸልሲ ግንኙነቶች በድል ተወጥቷል። በነገር ላይ 5 በተከታታይ በሜዳውም ያሸነፈው እንግዲህ ከ1990 እስከ 1994 ባለው ጊዜ እንደሆነ ነው። በ8 ያለፉት የእርስ በርስ ግንኙነት ቸልሲ አርሰናልን አላሸነፈም። አርቴታ ከመጣ ከ2019 አንስቶ በ16 ግንኙነት በቸልሲ የተሸነፈው በ2 ጨዋታ ብቻ ነው። 10 ድልና 4 አቻ ውጤት አስመዝግቧል። በአሰልጣኝ ሮሴኔሪዮ አመራር ደግሞ ቸልሲ 2 ከሜዳው ውጪ ጨዋታዎችን አሸንፏል። በሊጉ እንደምታውቀው አርነ ስሎት ናቸው እንደመጡ 3 አዌ ጌሞችን ማሸነፍ የቻሉትና ስለዚህ ይህንን ያሳካል። ከሳቸው ሲስተካከላል እናያለን። ኤዜ ከሰሞኑ ብቃቱ አንጻር ኦዴጋርድን ያስቀምጠዋል ወይ የሚል ትልቅ ጥያቄ እየተነሳ ነው በአርሰናሎች ዘንድ። ቤን ዋይት እና ሃቨርትዝ እንዲሁም ማክስ ዶማን ልምምድ ስለመጀመራቸው መረጃ ወጥቷል። ሄንካፒ አሁንም ከግራ ይጀምራል የሚል ሐሳብ አለ። በቸልሲ በኩል ፎፋና እንግዲህ በቅጣት የለም፣ በ2 ቢጫ ካርድ በቀይ ካርድ ወጥቷል ባለፈው። ስቴቫው የለም አይደርስም ብለዋል ኮቹ። ኩከሬላ የለም፣ እሱም እንዲሁ የሌለ ተጫዋች ነው። ላቪያ ግን ጥሩ መሻሻል አሳይቷል። በ21 ዓመት ቡድን ውስጥም ጥሩ እንቅስቃሴ አድርጓል። ጥሩ ልምምድም እየሰራ ስለመሆኑ መረጃ ወጥቷል። በቡድኑ ይካተታል፣ በዋናው ቡድን ውስጥ እንግዲህ በነገውም ጨዋታ ይካተታል የሚል መረጃ ተያይዞ ወጥቶ አይቻለሁ በአካል። ይሄን ያህል ላነሳ እችላለሁ። ሐሳብ ካለ መጨመር ትችላለህ። እንግዲህ ይሄ ጨዋታ ከፍተኛ ፉክክር ይኖረዋል ተብሎ ነው የሚጠበቀው። በተለይም ደግሞ የተረጋጋ የመከላከል ክፍል ያለው አርሰናል ያው ምናልባት ይሄ የወልቭሱን ጨዋታ ልታወጣው ትችላለህ። በግብ ጠባቂውና በጋብሪኤል መካከል በተደረገ አለመግባባት ወይም በተፈጠረ አለመግባባት ነበረ ግብ ተቆጥሮባቸው ከጨዋታው ሙሉ 3 ነጥብ ይዘው እንዳይወጡ የሆነው። ቼልሲ ብዙ እድል የሚፈጥር ወደ ግብ በጣም የሚመላለስ ግን ደግሞ የግብ እድሎችን ወደ ግብነት ለመቀየር በጣም አነስ ያለ ኮንቨርሽን ሬት ያለው ከሊጉ ቡድኖች አንደኛው እንደሆነ ይታወቃል ዴቭ። እና ይሄ ነገር በዚህኛው ጨዋታ መደገም የለበትም። ቼልሲ ባለድል ለመሆን ካቀዱ የሚገኙ እድሎች ከአንዳንድ የምትለው አይነት ነገር መሆን አለበት እና ያን ያክል ክፍተት የማይሰጥ ቡድን ስለሆነ ሞር ሻርፕ መሆን ከእንደ ኮል ፓልመር አይነት ተጫዋቾች ብዙ የመሳት ነገርን በዘንድሮ የወረዳ በተሰለፈበትም ጨዋታ እየተመለከትን ስለሆነ ሻርፕ የመሆን ነገር አለ። ሁሉም ብዙዎቹ ተጫዋቾች
ተጫዋቾች ምናልባት ከጆአው ፔድሮ ውጭ ያሉ ተጫዋቾች እሱ ነው በጣም ሻርፕ ሆኖ እየተመለከተ ነው የምንገኘውና የሱ እንቅስቃሴም ይሄንን ጨዋታ ከሚወስኑት ነገሮች አንደኛው ይመስለኛል። ካይሴዶ መሃል ላይ ከዴክላን ራይስ የሚኖረው ፍልሚያ ወይም ከዙቢሜንዲ የሚኖራቸው እንቅስቃሴ ጨዋታውን ሊወስኑት ይችላሉ። የአርሰናል ፕሬሲንግ እና ደግሞ መረጋጋት ያልቻለው የቼልሲ መከላከል እንቅስቃሴ ዴፍ ሌላ ጨዋታውን የመወሰን አቅም አለው ብዬ የማስበው ቦታ ነው። እንግዲህ በልምድ ይሄ በቀይ ካርዶች ብቻ ሳይሆን እንቅስቃሴም ላይ ቅድም ብዙ 17 ነጥቦችን አጥቷል የሚል ነገር ስታነሳ ነበርና እንደዚህ አይነት ቁጥሮች ይሄ መሪ ያጣ ክለብ እንደሆነ የሚያሳይ ነውና ይሄን ጌም ማኔጅመንታቸው መሻሻል እንዳለበት ጫና ውስጥ በሚገቡበት ሰዓት ከዛ ጫና ለመውጣት የሚደረግ ጥረት አስተዋጽኦአቸው እጅግ ከፍ ያሉ ተጫዋቾች መኖር አለባቸውና እንደ ሪስ ጄምስ አይነት ተጫዋች ይሄ በምሳሌ ቡድኑን መምራት ቫንዳይክ ላይ የምንመለከተው ሌሎች ተጫዋቾች ላይ አሁን ኢቨን በሃሪ ማጓየር ላይ እንደምንመለከተው አይነት መረጋጋትን ከቼልሲ ማል ተከላካዮች መጠበቅ ያለብን ይመስለኛል። ትልቅ ጦቱ እና ሳካን በማቆም የተሻለ ብቃት ላለፉት ጨዋታዎች ሲያሳየን የተመለከትነው ኮኮሪያ ለመኖሩ በጣም እንደሚጎዳቸው መናገር ትችላለህ። ግን አሰልጣኙ ምናልባት በማሎ ጉሽቶ አይነት ተጫዋች ያንን የግራ ቦታ ከቀኝ ቦታ አንስቶ እዛ ቦታ ላይ እንዲጫወት በማድረግ ወጣቱን ሀቶ ብዙም ላያምኑት ይችላሉ የሚል ነገር ልታነሳ ትችላለህና እንደዚህ አይነት ታክቲካል ነገሮች እና እንደዚህ የሚጠበቁ ቦታዎች ላይ የሚኖረው አሸናፊነት ጨዋታውን የመወሰን አቅም አለው የሚል ግምት ነው ያለኝ። ዴቭ ኤምሬትስ ላይ የሚደረግ ጨዋታ ነው። እኔ አቻ ነው ይሄን ጨዋታ የምገምተው ለአርሰናል ነው ማደላው በዚህ ሳምንት በነገር ላይ አሁን ልዩነት በተለይ ፔድሮን ጨምሮ የጠቀስካቸው እነ ሪክ ጄምስ እነ ፓልመር ካሴዶ ህርናንዴዝ ልዩነት ፈጣሪ ናቸው። ግን ዊክሊንኩ ቼልሲ ተከላካይ መስመሩ ነው። ግብ ጠባቂውም ቢሆን የተረጋጋ ተጫዋች እንዳልሆነ ታያለህና አልፎ አልፎ ይህንን በቆመ ኳስም ቢሆን የመጠቀም እድል አላቸው። በተለይ አርሰናሎች ቀድሞ ጎል ማግኘት የሚችሉ ከሆነ የማሸነፍ እድላቸው በጣም ሰፊ ነው ብዬ ነው የምወስደው። ኤኒቲንግ ካን ሃፕን እዚህ ጨዋታ ላይ እንዳልነው ነው። ባለፉት ሁለት ጨዋታዎች የሚያየነው ነገር የሚሰጥ ፍንጭ አለ። ግን ኤምሬትስ በመሆኑ በጠባብ ውጤት እንዲህ 2-1 1-0 የማሸነፍ እድልን ለአርሰናል ሰጣለው በአካል እንዳልከው ደግሞ ይሄ ቀይ ካርዶች ምናምን አይነት ነገሮች ከተመዘገበበት ደግሞ የበለጠ ይሆናል ሊባባስ ይችላል። እንዳልከው ቀድሞ ነገሮችን የማድረግ ነገር ካለ ቼልሲ ለመመለስ የሚደረግ ጥረት ያን ያክል ውጤታማ ሊሆን ይችላል ብዬ አላስብም። ዴቭ ግን ደግሞ የትኛውም አይነት ጨዋታ ላይ ምንም ነገር ሊፈጥሩ የሚችሉ ልዩነት የሚችሉ ተጫዋቾች ስላሉ ከዛ አንፃር እረዳለሁ። ግምትህ ወደዛ ማድላቱ ይገባኛል። እረዳለሁ። የሚመስልም ነገር አለው ብለህ ነው የምትናገረው። ኦፍ ኮርስ ሁለት ጨዋታዎች ላይ የተፈጠሩትም የካራባው ካፑ ሁኔታዎች የሚሰጡ ነገር ያለ ይመስላል። በሁለቱም በኩል ሌሰን የሚወሰድበት አይነት ጨዋታ ነው ብዬ ነው ግምት የምወስደው። ለሁሉም በጠባብ ውጤትን ያርሰናልም ብያለው። በአንተ በኩል ባቻው ውጤት ይጠናቀቃል የሚል ግምት አስቀምጠሃል። አድማጭ ተመልካቾች የነሱን ግምት ደግሞ በዩቲዩብ ገጻችን ላይ እንደተለመደው ላይ ያስቀምጡልን ይችላሉ። አበቃን የዛሬውን። መልካም ጊዜ ብያለው። በአካል መልካም ጊዜ አድማጭ ተመልካቾች። ባይ ሰላም ወደ መልካም ጊዜ ላንተ። HD Sports በሁሴን አብዱልቀኒና በዳዊት ንጉሴ